አምስቱ አእማደ ምስጢራት ለምን ምስጢራት ተባሉ? አእማድ ማለትስ ምን ማለት ነው? ሊቃውንቴን ሐዋርያው አምስት ቃላት ያላቸው አምስቱ አእማደ ምስጢራት ናቸው እና የመጀመሪያው መሰረቱ የትኛውም ሰው ስለ እግዚአብሔር መማር ሲጀምር ትምህርት ሃይማኖትን ሲጀምር መማር ያለበት የመጀመሪያው ትምህርት መነሻው ምንድነው ስንል መጀመሪያው ምስጢር የመጀመሪያው አምደ ምስጢር ከአምስቱ አእማደ ምስጢራት አንዱ ምስጢረ ሥላሴ ይባላል። ሁለተኛው ምስጢረ ሥጋዌ ይባላል። ከሶስቱ አካላት አንዱ አካል እግዚአብሔር ወልድ ሰውን ለማዳን ሰው ስለመሆኑ የምንማርበት ከሰማያ ሰማያት ስለመውረዱና እኛ ጋር ስለመዛመዱ የምንማርበት ትምህርት ነው። ጥያቄው አምስቱ አእማደ ምስጢራት ለምን ምስጢራት ተባሉ? እንደዚሁም ደግሞ አእማድ ማለትስ ምን ማለት ነው? እና አምስቱ አእማደ ምስጢራት የሚባሉት እነማን ናቸው? ለምንስ አምስት ሆኑ? የሚል ጥያቄ ነው ጥያቄው። እንግዲህ አእማደ ምስጢራት ማለት አእማድ ማለት ምሰሶዎች ማለት ነው። ምሰሶዎች ማለት ነው። አእማደ ምስጢራት የምስጢራት ምሰሶዎች ማለት ነው። እንግዲህ ምሰሶ ሁላችንም እንደምናውቀው ምሰሶ ቤት የሚጸናበት ቤት የሚቆምበት ነው። ቤት ያለ ምሰሶ አይጸናም አይቆምም። እና ስለ እግዚአብሔር የምንማረው ሃይማኖታችንም በእነዚህ አምስት ምስጢራት የጸኑ የቆሙ የተመሰረቱ ስለሆነ እነዚህን አምስት ምስጢራት አእማድ ወይም ምሰሶዎች እንላቸዋለን ማለት ነው። እንግዲህ በባለፈው ስንማማር ስለ ሃይማኖት ስንነጋገር ሃይማኖት ስለ እግዚአብሔር የምንማረው ትምህርት ነው። ስለ እግዚአብሔር የምንማረውንም ትምህርት ከራሱ ከእግዚአብሔር ያገኘነው ነው። ራሱ እግዚአብሔር ለሰዎች ልጆች የገለጠው ነው ብለን አይተን እግዚአብሔር በምን አይነት መንገድ ራሱን ገለጠ ስንል በስነ ፍጥረት ብለናል፣ በህሊና ምስክርነት ብለናል፣ በተፈጥሮ ዝንባሌ ብለናል፣ በትውፊት በቅብብሎሽ ብለን ያስቀመጥናቸው ነገሮች አሉ። ከዛ ሁሉ ግን ከምንምና ከማንም በላይ እግዚአብሔር ስለሱ የምንማረውን ትምህርት ወይንም ሃይማኖትን በቅዱሳት መጻሕፍት አስቀምጦልናል። እግዚአብሔር አምላክ ለቀራቦቹ ለቅዱሳኑ ምስጢሩን እየገለጠላቸው ስለ ማንነቱ፣ ስለ ፈቃዱ፣ ስለ ሕጉ፣ ስለ ስራው ስለ እርሱ የምንማረውን ትምህርት ለቅዱሳን ነቢያት ለቅዱሳን ሐዋርያት ገልጾላቸዋል። እኒህ አባቶቻችን ደግሞ ከእግዚአብሔር የተገለጠላቸውን ከእግዚአብሔር ያገኙትን ከእግዚአብሔር ተነርተው ያገኙትን በመንፈስ ቅዱስ ገላጭነት የተገለጠላቸውን ያንን ስለ እግዚአብሔር የምንማረው ትምህርትን ወይንም ሃይማኖትን በመጽሐፍ በቅዱሳት መጻሕፍት አስቀምጠውልናል። እንግዲህ እነዚህ ቅዱሳት መጻሕፍት በብዙ ዘመናት የተጻፉ በብዙ ነቢያት በብዙ ሐዋርያት የተጻፉ ብዙ መጻሕፍት ናቸው። 81 መጻሕፍት ናቸው። አንዱ መጽሐፍ ብቻ ብዙ ምዕራፍ አለው፣ ብዙ ቁጥር አለው። 81 መጻሕፍት ደግሞ በአጠቃላይ ብዙ ናቸው። ግን ይሄ ሁሉ በተለያየ ቋንቋ የተጻፉ በተለያዩ ቅዱሳን የተጻፉ በተለያዩ ዘመናት የተጻፈ መጽሐፍት ቢሆኑም እኚህ ቅዱሳት መጻሕፍት ወይም መጽሐፍ ቅዱስ የምንለው እንዲህ ብዙ ቢሆንም እንኳን ሐሳቡ ግን ስለ አንዱ ስለ እግዚአብሔር ማስተማር ነው። ስለ አንዱ ስለ እግዚአብሔር መናገር ነው። ስለዚህ ምንድነው የሚያደርገው ስንል አንዲት ሃይማኖትን ነው የሚሰብክ፣ ስለ አንዱ እግዚአብሔር ነው የሚያስተምር የሚናገር ማለት ነው። ከዚህ የተነሳ የሰማንያ አሐዱ መጻሕፍት ሐሳብ ስንት ነው ሲባል ስንት ነው? አንድ ነው። እና ሊቃውንት ይሄንን ብዙ የሆነን መጽሐፍ ሐሳቡ አንድ ስለሆነ ምን አድርገውታል ማለት ነው? በብዙ መጻሕፍት ያለውን ሐሳብ ሰብስበው አንድ አድርገው በአምስት ምስጢራት ወስነውታል፣ አቁመውታል። በአምስት ምስጢራት። ስለዚህ የሰማንያ አሐዱ መጻሕፍት ሐሳብ በአጠቃላይ በአምስቱ ምስጢራት ተወስኖ ይገኛል ማለት ነው። ከዚህ የተነሳ 80 አሐዱ መጻሕፍትን የጠቀለለ የሰማንያ አሐዱ መጻሕፍት ሙሉ ሐሳብን የያዙ ምስጢራት ስለሆኑ እነዚህ ምን ተብሏል ማለት ነው? አእማድ ተብለዋል። አእማድ ማለት ምሰሶዎች ተብለው ተገልጸዋል ማለት ነው። እንግዲህ እነዚህ ምስጢራትን ሊቃውንት ያደረጓቸው አምስት ነው። ከፍ ብለውም 6 7 አላደረጓቸውም፣ ዝቅ ብለውም 4 3 አላደረጓቸውም፣ በአምስት ወስነዋቸዋል። እንግዲህ
የሊቃውንት መነሻቸው ሐሳባቸው በአጠቃላይ ከቅዱሳት መጻሕፍት የሚመነጭ ነው የሚገኝ ነውና ለምን 5 አደረጉት ሲባል ሐዋርያው ቅዱስ ጳውሎስን ተከትለው ነው። ሐዋርያው ቅዱስ ጳውሎስ በዚህ በአንደኛ የቆሮንቶስ መልእክቱ ምዕራፍ 14 ቁጥር 19 ላይ ነገር ግን ሌሎችን ለማስተማር በማህበር ይላል። ሌሎችን ለማስተማር ሰዎችን ለማስተማር በማህበር እኔ በእልፍ ልሳናት በብዙ ልሳናት ከምናገር ይልቅ በአእምሮ ሆኜ ይላል። በአእምሮ ሆኜ 5 ቃላትን ብናገር እመርጣለሁ ይላል። አንደኛ ቆሮንቶስ ምዕራፍ 14 ላይ የምናገኘው ቃል ነው። በብዙ ልሳናት በብዙ አንደበት በብዙ ቃላት ከምናገር ይልቅ 5 ቃላትን ብቻ በአእምሮ ሆኜ ማለት በማስተዋል ሆኜ በትርጓሜ ሆኜ 5 ቃላትን ብናገር እሱን እመርጣለሁ ይላል። እንግዲህ ሊቃውንቴን ሐዋርያው 5 ቃላት ያላቸው 5ቱ አዕማደ ምስጢራት ናቸው ብለው 5ቱ አዕማደ ምስጢራትን በ5 ወስነዋቸዋል ማለት ነው። በ5 ወስነዋቸዋል እና እነዚህ 5ቱ አዕማደ ምስጢራት የምንላቸው በአጠቃላይ ስለ እግዚአብሔር የምንማረው ትምህርት በቅዱሳት መጻሕፍት የተጻፈው ተሰብስቦ የቀረቡልን ናቸው ማለት ነው። እነዚህም አንደኛው እና የመጀመሪያው መሰረቱ የትኛውም ሰው ስለ እግዚአብሔር መማር ሲጀምር ትምህርት ሃይማኖትን ሲጀምር መማር ያለበት የመጀመሪያው ትምህርት መነሻው ምንድነው ስንል የመጀመሪያው ምስጢር የመጀመሪያው አምደ ምስጢር ወይም ከ5ቱ አዕማደ ምስጢራት አንዱ ምስጢረ ሥላሴ ይባላል። ስለ ሥላሴ አንድነት ሶስትነት የምንማርበት ምስጢር ነው። ሁለተኛው ምስጢረ ሥጋዌ ይባላል። ከሶስቱ አካላት አንዱ አካል እግዚአብሔር ወልድ ሰውን ለማዳን ሰው ስለመሆኑ የምንማርበት ከሰማያ ሰማያት ስለመውረዱና ከኛ ጋር ስለመዛመዱ የምንማርበት ትምህርት ነው። ሶስተኛው በእርሱ ባገኘነው ጸጋ በምስጢር ተካፋዮች ይሆን የምናገኛቸው በረከቶች አሉ፣ ጸጋዎች አሉ። ከነዛ ውስጥ አንዱ ልጅነት ነው። ልጅነትን ስለምናገኝበት ምስጢር የምንማርበት በውሃ ተጠምቀን ልጅነትን የምናገኝበት ምስጢር የምንማርበት ምስጢር ነው። ይሄው ምስጢረ ጥምቀት ይባላል። ሶስተኛው ምስጢረ ጥምቀት ነው። አራተኛው ከእርሱን የምንለብስበት ከእርሱ ጋር የምንዋሃድበት የአዲስ ኪዳንን መስዋዕት የአዲስ ኪዳንን ቁርባን የምንማርበት ስለ ክርስቶስ ሥጋና ደም ይሄው የክርስቶስ ሥጋና ደም ነው። ስለ ክርስቶስ ሥጋና ደም የክርስቶስን ሥጋና ደም ስለመብላት እና ሕይወትን ስለማግኘት የምንማርበት ምስጢር ነው። ይሄው ምስጢረ ቁርባን ይባላል። አራተኛው እሱ ነው። አምስተኛው ምስጢረ ትንሣኤ ሙታን የምንለው ነው። ሰው ሁሉ በክርስቶስ ያመነ የዘላለም ሕይወት አለው እንደተባለው በወንጌል ሰው ሁሉ ከሞት በኋላ ስላለው ሕይወት ስለ ትንሣኤ በቀኝ በገነት በሕይወት በመንግስተ ሰማያት ስለመኖር ስለመጽደቅ ስለ ዘላለም ሕይወት የምንማርበት ትምህርት ደግሞ ይሄ ምስጢረ ትንሣኤ ሙታን ይባላል። አምስተኛና እነዚህ አምስቱም ምስጢር ነው የሚባለው። ምስጢረ ሥላሴ፣ ምስጢረ ጥምቀት፣ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ሙታን የሚለው ምስጢር የተባሉ ነው የሚጠሩትና